አብሮነት 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 بسم الله الحمد لله رب العالمين الصلاة والسلام على سيد المرسلين نبينا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته كبراتنا كبران يمين برتبي بيت سبو تشاتشن ليت ناتشو رمضانكم مبارك صوم ملكا من دونه تسفادر قالوا أبرونت برمضان عصر لين من الجنيو انقدي أبرونت كتجمرة انقدي أبرونت كتجمرة عصرين يامت ولايينو يالنو بزي عصرين يامت دقمو منيا عصرون النبي صلى الله عليه وسلم دنك صحابة الكرام من تاريخ الناس كان يتشوبلن هابلن جمرن أهون درسية تقوازن نقينيالن ببالفو قويتاتشن علي رضي الله عنه تاريخاتشون بتنشون بيون لما اسكايت مكرن نبر يقروا حسابوچنا نسالن بوانانت ግን በዛሬው ቆይታችን ፎከስ የምናደርገው ከአሊ ታሪክ اقتباس አድርገን استنباط አድርገን ሐሳቦችን ወስደን ለህይወታችን ስንቅ የሚሆኑ ጉዳዮችን ለተመልካቾቻችን ማቀበል እኛ ደግሞ ባወራነው እንድንጠቀም እኛም ውስጥ ማስረጽ ነው مرحبا حياكم الله وياكم انا عبد الرحمن عبد الوهاب استاذاችን استاذ عبد الرحمن ሚጢ ጋር ቆይታ ምናደርግ ይሆናል አብዲ ማይክ ፍሪ ባለበት ነው ይላሉ እኔ አላውቅም በፋልቶ ጊዜ استاذ عبد الرحمن ዳቆኮን እንደዛ ይባላል ማይክ ፍሪ ይባላል ማሻአላህ مرحبا الله يميلو لقد كان في قصصهم عبرة كتاريكوቻቸው ላይክ ልጆቻችን እንድናስተኛበት አይደለም ነስላዓ فيه الرجال ነው አይደል ታሪኮችን ልጆቻችን የምናስተኛበት ሳይሆን ወንዶችን የምንሰራበት ጀግናዎችን የምናወጣበት ነው ان رسول صلى الله عليه وسلم ይላሉ اصحابي كالنجوم بايهم اقتديتم اهتديتم ይላሉና ሰሃቦች ልክ አንዳቸውን አውጡና እስኪ የህይወት እንትናችሁ አድርጓቸው ተመራላችሁ ነው የሚሉትና ከአሊ ታሪክ ምን እንወስዳለን ከአሊ ምን እናገኛለን ወደኛ ህይወት ደግሞ አውርደን እንመልከት ኢንሻአላህ خير بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على امور الدنيا والدين وصلى الله وسلم على سيدنا محمد وعلى اله وصحبه اجمعين اما بعد ትንሽና ሟላውና ከባለፈው አንዳንድ ከታሪኮቻቸው የቀሩትን علي بن ابي طالب رضي الله عنه من عشرة المبشرين بالجنة المقطوع لهم እንደዛ ከመሆናቸው ጋር እንዲሁም ደግሞ ማለት ይሄ ከነብዩ አለይሂ ሰላቱ ሰላም ጋር የነበራቸው ሙላዘማ የሰጣቸው ሸخصيام ከመኖሩ ጋር እንዲሁም ደግሞ ይሄንን ዲን ወይ ደግሞ ይሄን እስልምናን የተረዱበት صفات እንዳለ ሆኖ ከዛም ቀጥሎ ደግሞ ማለት አንድ ሰው ይሄን ያህል ምን ያህል ማለት እንዴት ሊሟላ ይችላል ዓሊምም ሙባሪዝም አይደል ከዛ ደግሞ አፍቃሪ ተፈቃሪ ፈቂህም ይሆና ናቸው ደግሞ ዓሊ ነው ጣሊብ ዑመር ኢብኑ ኸጣብ እንደው ምን ይላሉ የኛ ቃዲያችን እሳቸው ናቸው ይላሉ ቃሪአችን ኡበይ ኢብኑ ከዕብ ነው ይላሉ ቁርአን እና ዚስ ማች ምን ያህል ያክል ምን ማለት መውሱዒ ነበሩ ማለት ነው በቃ ዓሊ የሆነ ሳይዳቸው ብቻ አንስተህ የምታስቀረው አይነት ፐርሰናሊቲ አይደሉም ሸخصيه አይደሉም አንዱን ብቻ አንስተህ በዚህ ብቻ ምትላቸዋል በሁሉም ሳይድ ከነብዩ ሰለላሁ ዐለይሂ ወሰለም የወሰዱት ነገር በጣም ብዙ ነው ከበድር እንግዲህ እንደምታስታውሱት ያው ከዛ እንጀምርና በሁለተኛው ዓመተ ሂጅራ የበድር ዘመቻ ተካሂዷል በድር ላይ ነብዩ አለይሂ ሰላቱ ወሰለም ሙባረዛ ፊት ለፊት ከመጡ ሰዎች የኛን ፐርሰናሊቲ ከሚሰራ አንዱ እንትን ስለሆነ ማለት ነው ለخطر ለሪስክ የሆነን ሚሽን አሲዘ ሰዎችን ስትልክ አቅራበ الناس ኢለይክ መላክ እንዳለበት ተመለከታለህ ፊት ለፊት ያስወጡት ዓሊን ናውጣሉት ፊት ተጋደላሉት እዛ ፊት ለፊት የመጀመሪያ ሙባረዛ ላይ ማለት ነው እና ዓሊ ያው ሸልቶ ነው የመጣው ማለት እና ሁለተኛውም የሳቸው ይሄ ተጎዳው ሰው ስለራሳውት ነው አንደኛው ሱሐባ ተጎድቶ የሆነ ተቆርጦ አቢ ዑበይድ እሱም ቅርብ ዘመዳቸው ያጎታቸው ልጅ እንደዚህ ነበር ነብዩ ከዛ ሶስተኛው ሐምዛ ናቸው አይደል ረዲየላሁ ዐንሁ በፊት ለፊት ያሰለፉት የሳቸው እንደሞች ነበር ነብዩ አለይሂ ሰላቱ ወሰለም ከኔ ይሁን መስሎ አይደል ከኔ ይሁን በቃ ያ እንትን እኔም ሪሳላው እኔ ቀድሜ እንትን አደርጋለሁ ዲፋ አደርጋለሁ ሐሳቡ የተነሳው ከሳቸውን አርሶ
ቤተሰቦች ያሉ ከዛ በኋላ እኔ መቅደም አለብኝ የሚል ስሜት አለው አይደል? በደምብ እኔ መጀመሪያ ወገኔን ልጠብቅ። አሁን በተለምዶ ሰው ወንድሙን ምናምኑን አያሳልፍም፣ አያስወጣም። ዝም ብለን አሁን ኖርማሊ አሁን ባለው ዋቅ ብንመለከት አንድ ባለስልጣን ኢማጂን እናድርግና ከዛ ጦር ሜዳ ላይ ልጁን ያሳደገውን ሰው ያጎቱን ልጅ አጎቱን ምናምን ሂድ አንተ መጀመሪያ እንደማለት ነው። ገብቷል? በጣም ሩቅ ነው። እንዴት ነው ይሄ ፕሮቶኮል ምናምን እንዴት ነው እንደዚህ የተራራቀው? እኔ በጣም አስተግረብ አትሰማለህ እኮ አንዳንዴ አሁን በሀገራት መካከል ጦርነት ሲነሳ ወታደር ከየት ነው የሚለቅመው? መንግስት ማለት የዚህ ሀገር ብቻ ሳይሆን ሁሉም ሀገር ገብቷል። ወታደር የሚለቅመው ከተራው ህዝብ ነው፣ ከሚያስተዳድረው ህዝብ ነው። ኦፍ ኮርስ መሆን አለበት፣ ግን ፊት ለፊት የሚያሰልፈው ማን ነው ማለት ፊት ለፊት ይሄ ጠላኢ የሚባል ፓዮኒርስ የሚባል አይደለም እንትን በአስተላለፍ ፊት ለፊት የሚያጋፍጠው ማን ነው? የታወቀ ነው ነውና ሁሉም ሀገራት ማለት ይችላል መንግስታት ምናምን ተው ግለሰቦችን ተውና ማለት ነው። ሶ ነብዩ አለይሂ ሰላቱ ወሰለም ሶስቱም ዘመዶቻቸው ነበሩ። ሐምዛ አጎታቸው ናቸው፣ አሊ ያጎታቸው ልጅ ናቸው፣ አቡ ዑበይድ ያልካቸውም ደግሞ ተመሳሳይ ያክስታቸው ላይ ያጎታቸው ብቻ ቅርብ ዝምድና ላይ ነጃ ያላቸው ቤተሰብ ናቸው ማለት ነውና ይሄን እንመለከታለን። ሶ ለአሊ ብዙ ነገር ነው ከረፍት ላይ አንስተህ የነበረውን ሐዲስ ነገ አላህና መልእክተኛውን የሚወድ እነሱ ለሚወዱት ሰው ይሄን ባንዲራ ሰጣለው ነብያችን አለይሂ ሰላቱ ወሰለም። ሶ ዑመር እዛ ጋር ነበር ያሉት በሚቀጥለው ቀን ይላሉ አይደል መጣሁኝ ይላሉና እኔ ነኝ የምወደደው ብዬ ማለት ነው ብሎ ማለት ነው አሊ ማናቸው ዑመር እና ጭንቅላቴን ቀጥቀጥ አድርግ ነበር ይላሉ። እንዲያዩ ማለት ነው ሰለላሁ ዐለይሂ ወሰለም እንዲህ ያደርግ ነበርና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይፈልጋሉ። ከዛ አይና አሊ ያሉ በቃ አቆሙ ማለት ነው። እዛ ጋር ማናቸው ዑመር ሶ ሰጡት ለአሊ ያን ባንዲራ ይሄን ይዘህ ወደ ኸይበር ትሄዳለህ አሉት ማለት ነው። ሶ ወደ አይ ቲንክ ወደ በኒ ቁረይዛ ማለት ነው። ሶ የአሊ ተቡክ ዘመቻን ሲቀሩ ሙናፊቆች አወሩ ነብዩ ሰለላሁ ዐለይሂ ወሰለም በቃ እሳቸውን የሆነ አጥፍተው something እንደዚህ ማለት ነው። ሶ ይሄንን ለምን ነው ያስቀረኸኝ ያ ረሱላህ ይሄን ዘመቻ ብሎ ጠየቁ አሊ። ያስቀሯቸው መዲና እንዲያስተዳድሩ ነው አሊ። እዛ ምን አሉ አትወድም እንዴ አንተ ለኔ እንደ ሃሩን ነህ ማለት ከኔ በኋላ ነብይ አይኖርም እንጂ ለሙሳ ለሃሩን እንዳለው አንተ ለኔ ሃሩን ነህ አሏቸው። ከዚህ በላይ ምን አለ? ዝም ብሎ ነው የሄዱት አሊ ማለት ነውና እነዚህ ስንመለከት ለአሊ ያላቸውን ከፍታ እንመለከታለን። እንግዲህ ያው እንደሚታወቀው አይ ቲንክ ታሪካቸውን ሰርድ እናርግና እንጨርስና ዑስማን ኢብኑ አፋን ካስተዳደሩ የመጀመሪያው 6 ዓመት ካስተዳደሩ በኋላ የመጨረሻዎቹ 6 ዓመታት የፊትና ነበሩ። ያ ማለት ምንድነው? ዑስማን በየቦታው ያስቀመጧቸው አሚሎች ወይ ደግሞ ዑማል ይባላሉ እነዚህ የሀገር አስተዳዳሪዎች ትንሽ ሙፍሲድ ሆኑ። ዘመዶቻቸው ነበሩ አክቹአሊ በኒ ኡመያ ይባላሉ። ይሄም አንዱ ክስ ነው ዑስማን ላይ ተነሳ። ብቻ በዚህ የተነሳ ከመስርም ከምንም ከየቦታው ከየሀገራቱ ሰዎች ሱዋሮች ወይ ደግሞ አብዮተኞች ተነሱና መዲና መጡ። አሊ ማናቸው ዑስማን ኢብኑ አፋን የሳቸው የንግስና ከተማ ውስጥ ገቡ። ብዙ ቀን እንትን አደረጓቸው፣ ከበቧቸው። የመዲና ሰዎች ሊከላከሉላቸው ፈልገዋል። ጋን ዑስማን ኢብኑ አፋን ምንም አይነት ሽቲባክ ይሄ ሰይፍ ነብዩ ሰለላሁ ዐለይሂ ወሰለም ከተማ ውስጥ እንዲነሳ አልፈልግም አሉ። ግን አሊ ኢብኑ አቢ ጣሊብ ይሄ ሺዓዎቹ ምኖቹ ከሚያወሩት በተቃራኒ ማለት ነው አሊ ኢብኑ አቢ ጣሊብ ሐሰንና ሁሰይን ልከውላቸዋል። ለማን ለዑስማን ኢብኑ አፋን ሄዳችሁ ጠብቋቸው ብለው ማለት ነው። ሄዳችሁ ጠብቋቸው። ከዛ ምን ፈሩ ደግሞ ማናቸው ዑስማን ይሄ ነገር ወደ ኢሽቲባክ እንዳይገባ በሚል ዑስማን ማናቸው ሐሰንና ሁሰይንን ወደ አሊ መልሰዋል ወደ ቤታቸው ማለት ነው። ሶ ተገደሉ። ማናቸው ዑስማን ኢብኑ አፋን የታወቀ ነው የሳቸው አገዳደል በጣም መዝሉም ናቸው፣ መግዱር ናቸው። ከዛ በኋላ የዑስማን ተቀብረው ሱሐቦች ዑስማንን ቀብረው እጃቸው ላይ ያለውን አፈር ሳያራግፉ ነው ኢሚዲየትሊ ወዲያው መጥተው ለአሊ በያን ንግባ ያሉት ማለት ነው። አሊ ትንሽ መማጣላ አደረጉ። በቃ ላቡት አንተ ነው ያለበት። እሺ እንደዛ ከሆነ መስጂድ አሉ። መስጂድ ተገባ ማለት ነው። በዚህ መሃል ምን ተፈጠረ? የዑስማን ላይኔጅ ወይ ደግሞ በኒ ኡመያዎች ኢንክሉዲንግ ሙዓዊያ ቢን አቢ ሱፊያን ዲመሽቅ ሶሪያ ነበር ያሉት እሳቸው ጨምሮ መጀመሪያ ከበይዓው በፊት የዑስማን ኢብኑ አፋን
ገዳዮችን መበቀል አለብን የሚል ሐሳብ ተነሳ ማለት ነው። በዚህ መሃል ከሊመት ሙስሊሚን ተበተነ። ግን ዞሮ ዞሮ ለዓሊ ቃል ተገባ መዲና መስጂድ ውስጥ ኦልሞስት እንግዲህ በዛ ዘመን ከሚኖረው ማህበረሰብ ውስጥ ሃፍ ወይ ደግሞ 51% የዑስማን ብን አፋንን በቀል መጀመሪያ በቀል አለብን የሚል ነው። ዓሊ ደግሞ ኖ አሁን የሙስሊሞች ከሊማ ተበታትኗል። ሲጀምር አልፈለጉም ይሄንን እንትን ኸሊፋነት። ሲቀጥል ደግሞ የሙስሊሞች አንድነት ተበታትኗል። እሱን መጀመሪያ በሆነ መንገድ እንመልሰው። ይሄኛው ደም ስለሚያስከፍል እኮ ነው፣ ወታደር ስለሚፈልግ ነው። አቅል ደውላ ያልነው ባለፈው ለዛ ነው። እና አሰውና አልሰሟቸውም። ከዛ ዓሊ اضطر ان يغير عاصمته الى الكوفه ያቺ ወደ ኢራቅ ተሰደዱ ማለት ነው። ካፒታል ሲቲውን ቀየሩት። ለመጀመሪያ ጊዜ ከመዲና ወደ ኩፋ ተወሰደ። ካፒታል ሲቲው የኢስላም ዋና ከተማ ማለት ነው። ሶ እዛም ይያሉ አልቆመላቸውም ይሄ ነገር። ከኩፋ በቅርብ ርቀት ላይ ያለችው ዲመሽቅ ናት። መዲናም እዚህ ያለች። በዚህ መሃል ያሉ ከተሞች እነ የመን ምናምን እነ መስር እነ ቃሂራ አምፀዋል። የዑስማን ደም ያሉ ኦልሞስት 100,000 ሰው ይላሉ ማናቸው ሰዎች አምፀዋል ዓሊ ላይ ከ100,000 ሰው በላይ ማለት ነው። ስለዚህ ከዛ ውስጥ ማን ተገኘ? ጦልሃ ዙበይር አሸረተ ሙበሽሪን ያሉት ማለት ነው። የዑስማን ደም ነው ያሉት እነሱ። የዑስማን ደም ነው እንጂ ያሉት ዓሊ ላይ አላመፁ። እናታችን ዓኢሻ ኡሙል ሙእሚኒን ነበረች እዚህ ግሩፕ ውስጥ። ሶ ይሄንን ሐሳብ ይዘው ሶስቱ ተነሱ። አሁን ያነሳናቸው ጦልሃ ዙበይር ወዓኢሻ ረዲየላሁ ተዓላ ዐንሁም አጅማዒን ተነሱ። ወዴት? ወደ ኩፋ ሰዎች አስከትለው ምን በሚል ይሄ ጦርነት ምናምን አይደለም። ምን ተደረገ? የዑስማን ብን አፋን ገዳዮችን መበቀል አለብን ብለን ዓሊይ ማሳመን አለብን። እዛ ኩፋ ሄደን አለው። ተነሱ። ሄዱ። በዚህ መሃል ይሄንን ነሽዋ እንዲነሳ ያደረጉ ሰብኢዮች አሉ። ሳምቲንግ እንደዚህ ብቻ የዑስማን ገዳዮች አሉ። በዚህ መሃል ምን ፈጠሩ ማለት ነው? ዓሊይም ለጦርነት የመጡ መስሏቸው መጡ። ከኩፋ የሆነ ቦታ ላይ ተገናኙ። ሙዓስከር ፈጠሩ ማለት ነው። ሙዓስከር ተፈጠረ ወይ ደግሞ ካምፕ ተፈጠረ። ካምፕ ዓሊ፣ ካምፕ ዓኢሻ ማለት ነው። ሶ በዚህ መሃል ምን ሆነ? ሰው ተላከ። ጦልሃ ሄዶ አስረዳ። በቃ ችግር የለውም ተባለ። ሊስማሙ ትንሽ ነበር የቀራቸው። በዚህ መሃል እነዚህኞቹም በቅርብ ርቀት ላይ ሁለቱም ማዕስከሮች ላይ ስለነበሩ ሰዎቹ የገዳዩ ግሩፕ ስለነበረ ሰዎችማ ከተስማሙ ምንድነው ጉዳችን እንደሚፈለው እኛን ምን ይያዘው እኛ ላይ ነው በቃ እኛ ላይ ደም የሚያካክሱት በሚል ሄደው ምን ተደረገ ማለት ነው? ተከፋፍለው ማለት ነው የሁለቱንም ሙዓስከሮች አጠቁ። ሲያጠቁ ዓሊ ደነገጡ። እንዴ ነው ጦልሃ እንደዚህ ብሎኛል ነበር እንዴ? ከዛ እና ዓኢሻም ምን አሉ? ዓሊ ቃሉን ያጠፋ ማለት ነው በሚል ጦርነት ውስጥ ተገባ ማለት ነው። ሰሃቦች እዛ ውስጥ ሞቱ ማለት ነው። ሶ እናታችን ዓኢሻ ስትቀር ይሄ መውቂዓቱ ጀመል ይባላል። የጀመሉ ወይ ደግሞ የገመሉ ክስተት ማለት ነው። ጦርነቱ መውቂዓቱ ጀመል ይባላል። እናታችን ዓኢሻ ረዲየላሁ ዐንሃ ዓሊ ብን አቢ ጣሊብ በግመል አስጭነው በክብር ወደ መዲና ስለሸኙ መውቂዓቱ ጀመል ተባለ ማለት ነው። ሶ እዚህ ውስጥ እንትን ነው እንግዲህ ፊትና ይባላል። የፊትነት ምናምን ይባላል። ግን አመል ሲያሲ ነው። ፖለቲካል ስራ ነው። ከፖለቲካ ስራ ራሳቸውን ያገለሉ ሰዎች አሉ። እንደነ ሳዕድ ብን አቢ ወቃስ እንደነ ማናቸው አቡ ሙሳ አልአሽዓሪ እነዚህ ሰዎች ራሳቸውን ስላገለሉ ትንሽ ችግሩም በዝቶ ነበር እዚህ አካባቢ እስከ ሲፊን ድረስ ማለት ነው። ሲፊን እስከሚደርስ ድረስ ሱብሃንአላህ። አጂብ ወላሂ ገሪብ በጣም የሚገርም ነው፣ የሚደንቅ ነው። እስኪ ደግሞ ኡስታዝን ሳናቋርጠው በዚሁ አካሄድ ሌሎችም ጉዳዮች የምንቀኝ ይሆናል። ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ነው። አብራችሁን ከኛ ጋር ቆይታችሁ እያደረጋችሁ ስለሆነ እጅግ አድርገን ነው የምናመሰግነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። ሳትርቁ ጠብቁ። አብሮነት 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 ውድን የተከበራችሁ ተመልካቾቻችን ከጥቂት ቆይታ በኋላ ተመልሰን መተናል። የምንገኘው አብሮነት በረመዳን 10 ላይ ነው። እያወራን የነበረው ስለ ዓሊ ረዲየላሁ ዐንሁ ነውና
نقتل أستاذ. جزاكم الله خير. የመውቂዕ ጀመል በዛ ተጠናቀቀ ማለት ነው። ዓሊ ብን አቢ ጣሊብ ከዚህ ሲመለሱ የፖለቲካ ኃይላቸውንና የወታደራዊ ኃይላቸውን ማጠንከር ስላለባቸው አብዛኛው ኦልሞስት ከ50% አካባቢ የያዘው ቁዋውን የያዘው ዲመሽቅ ያለው ኃይል ነው። ስለዚህ ከኩፋ ወይ ደግሞ ከባግዳድ ወደ ዲመሽቅ ሄዱ ማለት ነው። አንዳቸው ዓሊ ከጀመል ሲመለሱ ወደ ዲመሽቅ መሄድ አለብኝ፣ ሙዓዊያ ኢኽዳዕ ማድረግ አለበት፣ በይዓ መግባት አለበት ነው። ከይሳቸው እንትን ይላል በይዓ መግባት አለበት ማለት ጓደኛ ናቸው፣ ሱሐባ ናቸው፣ ይዋደዳሉ ምናምን። ግን ፖለቲካ ኃይል ሚዛን እንዳይደፋና የከሊመተል ሙስሊሚን ፖለቲካል ፓወር እንዳይዳከም አንድ ሴንተር ላይ መሆን አለበት በሚል እሳቤ ዓሊ ወደ እንትን ሄዱ ማለት ነው። ሙዓዊያ ደግሞ ረዲየላሁ ዐንሁ የዑስማን ኢብኑ አፋን ደም በቀል ሳይኖር ምንም አይነት በይዓ አልገባም ነበር ያለው። በዚህ መሃል እሱም ወደዚህ መጣ ወታደር ይዞ፣ እሳቸውም ወደዛ መጡ። ምን የሚባል ቦታ ላይ ደረሱ? ሲፊን የሚባል ቦታ ላይ ደረሱ። ሲፊን በጣም ከባድ እልቂት የተፈጸመበት ነው። ሙስሊሞች መሃል በጣም ብዙ ሙስሊሞች የተላለቁበት፣ የምንደብቀው እንትን አይደለም፣ ሲፊን የተላለቁበት ቦታ ነው። አንድ ቀን ይዋጋሉ፣ ማታ የሆኑ ሰዎች ሽማግሌዎች ይመጣሉ። ብዙ ሰዎች ቀብረው ማታ ላይ ይሄን ነገር እንደዚህ እናድርገው በቃ ይላሉ። ጠዋት ደግሞ ይዋጋሉ። ያው እነዚህ በመሃል የሚበጠብጡት ሰዎች ናቸው። በቃ ጨዋታውን እየተጫወቱ ያሉት በሙስሊሞች መሃል ምንም አይነት ስምምነት እንዳይኖር ማለት ነው። ከዚህ በኋላ እንግዲህ እንትኑ ሲጃሉ ወይ ደግሞ ኃይሉ ያሸነፈ የመጣው የዓሊ ኃይል ሆነ፣ የኩፋው ማለት ነውና በዚህ መሃል في معسكر እንትና በሙዓዊያ ሳይድ ዓለም አይታው የማታውቀው ፖለቲሽያን አለ እስካሁን ድረስ ዳህየተል ዓረብ የሚባለው አምር ብን አልዓስ አለ። አምር ምን አለ? ሙስሐፍ እናሳያለ ማለት እያሰደዷቸው ነው። የሙዓዊያን ኃይሎች እያሳደዱ እንደዚህኞቹ። በዚህ መሃል ብልጭ ያለበትና ማን ነው አምር ብን አልዓስ ሙስሐፍ እናሳያለ። ሙስሐፍ አሳዩ። ምን ማለት ነው? ሙስሐፍ ተላከላቸው ለዓሊ ነተሐከም ኢላ ኪታቢላህ። ከዛ ይሄንን ቢካሉ ምንድነው የዓሊ ኃይል ይከዳል ማለት። ምክንያቱም በአላህ እነዚህ ሙስሊሞች ናቸው፣ ይሄኛው እንትን ነው። ስለዚህ በቃ ተባለ ነህታኪም ተባለ። ጀበሉ ተሕኪም የምትባል ቦታ አለች። እዛ ቦታ ላይ ተሕኪም ሰው ተመረጠ ከሁለቱም ካምፖች። ከማናቸው? ከዓሊ ብን አቢ ጣሊብ አቡ ሙሳ አልአሽዓሪ ተመረጡ። ተቅዩን ዛሂዱን ወፈቂህ ናቸው እሳቸው። በቃ ሌላ ዳህያ ነገር የላቸው፣ ፖለቲሻን አይደሉም። ከዛ ደግሞ አምር ብን አልዓስ ተመካከሩ ረጅም ሰዓት ምናምን። ምን ተደረገ? ሁለቱንም ሰዎች ከስልጣናቸው ማስወገድ፣ ማን? ዓሊይንም ሙዓዊያንም። ከዛ ሚነል ቁደማ ከሰሓቦች ውስጥ አንዱን መሾም አለብን ተባለ። በዚህ ተስማሙ ማለት ነው ሁለቱ። ከዛ ተሰበሰበ። መለእ ላይ ሲነገር እንዲናገር ያደረጋቸው አቡ ሙሳ ነበረ። ማን? አምር ብን አልዓስ ማለት ነው። ከዛ አምር እንዳልኳቸው ይሄ ፖለቲካ ስራ ነው፣ ይሄ እንትና የለውም እዚህ ጋር። አምር ተታጠፈና ምን አለ? هذا تخلى عن صاحبه وانا مع صاحبي አለ። በቃ ሲያሳ ነውና ተለያየ። በቃ ከሊመተል ሙስሊሚን ማን ነው እንትና ኸዋሪጆች ወጡ ዓሊ ላይ። እዛው የዓሊ ክፍል ለሁለት ተከፈለባቸው። ከዛ እነሱን ደግሞ እያሳደዱ ነህራዋን የሚባል ዘመቻ ያደረጉ ዓሊ። እሳቸው ደግሞ እነሱን ኸዋሪጆችን ደግሞ ተዋጉ። ኸዋሪጆቹ በቃ ዓሊ ሐከመ ተሕኪም ያደረገው ቢገይሪላህ ስለሆነ በሚል ማለት ነው። በቃ በዚህ የተነሳ ኢላ አን ወሰለ የሙስሊሞች ልዩነት እንደዛ መጨረሻ ላይ ዓሊ ብን አቢ ጣሊብ እሳቸውም ሙዓዊያም አምር ብን አልዓስ መወገድ አለባቸው የሚል ውሳኔ ተደረሰ። በማን? በኸዋሪጆች ማለት ነው። ኸዋሪጆች ተቀመጡና ሶስት ሰዎች ተቀምጠው እነዚህን ሶስቱን ካስወገድን ይስተካከላል በሚል ወሰኑ ማለት ነው። ቀጠሮ ያዙ። ረመዳን 17 በ40ኛው ዓመተ ሂጅራ ሌሊት ላይ ፈጅር ሲወጡ ሶስቱንም እንግደላቸው በሚል ማለት ነው። ማንን? ዓሊይን፣ አምር ብን አልዓስን እና ሙዓዊያ ቢን አቢ ሱፊያን። ሶስቱም ሰዎች ወደ ስራቸው ሄዱ። ይሄኛው ኩፋ፣ ያኛው ዲመሽቅ፣ ያኛ ሁለቱ ዲመሽቅ፣ አንደኛው ኩፋ ማለት ነው። ሚስር መስሎኝ ነበር የአምር መስር ነው። ግን በወቅቱ ያው የጨራርሷል ሚሽን ጨርሷል ነው አላየት ሐሊን ኦፍ ኮርስ ሊሆን ይችላል። አላህ አለም። እዚህ ጋር እንትን አይደለም ለስቱ ሙተአኪድ።
ደረሱ ሶስቱም። አብዱራህማን ሙልጂም ይባላል ይሄኛው እናንተን ስም የያዘ ሰው ነው አላህ አብዱራህማን ኢብኑ ሙልጂም የሚባለው ሰው ወለ አሊ የተመደበው ነው። ገባ ኩፋ ከተማ አሊ ያሉበትን የሚወጡበትን አጠና። ከዛ በኋላ እሳቸው ደግሞ ተነስተው ሶላት ይቀሰቅሳሉ። ሰው ወአነሁ አሚረል ሙእሚኒን በየቤቱ ይሄድ ሶላት الجامع ያሉ ፈጅር ሶላት ይቀሰቅሳሉ። ያናስ አየ። በሚቀጥለው ቀን የተመረዘ ሰይፍ ይዞ ሄደ። ጭንቅላታቸውን መታቸው፣ ወደቁ። ደማቸው ጺማቸው ላይ ፈሰሰ። ይሄን ያደረገው ጁምዓ ነበረ። የውመል السبت ወይ ደግሞ ቅዳሜን ቆዩ። እሁድ ሌሊት ላይ ሞቱ ማለት ነው። ረዲየላሁ ተዓላ ዐን አጅመዒን ማለት ነውና ያው ልጃቸው ሐሰን ነው የወሰደው እንትኑ። እሱም አንድ አመት አልቆየም። ይሄን ይመስላል። ሱብሃንአላህ 40ኛው ዓመተ ሂጅራ ላይ የሚያጅብ ነው ሐቂቃ። በምንን መካከል ሁሌም ችግርን የሚፈጥረው የሚበጠብጠው የሚخرበው ሁሉ ጊዜ ስትመለከት ወይ አስለን ምን الخارج ነው ወይ ደግሞ خارجي ነው ዳኺል ሆኖ ማለት ነው። ወይ ውጭ ያለ ሰው ነው ወይ ውጭ ያለ ሰው ውስጥ ገብቶ ነው እንጂ من يتحاكم إلى كتاب الله ويحب رسول الله ومن تربى على يد النبوة الشريفة صلاة ربي وسلامه عليه لا يفعل شيئا كهذا يعني بزي ملكو انتنا يلمنا ሁሌ ሊሰማሙ ይላሉ። በጣም የሚያጅበኝ ነው ታሪኩን ሐቂቃ ዝርዝሩ ብዙ ስለሆነ እንጂ በጣም መገረም ሐቂቃተን ማለት ነው። على كل حال في تاريخ الأمة በጣም ከተፈጠሩ ፋጂዓዎች መካከል አንደኛው ይህ ነው። ምንድነው ታዲያ አሁን ከዚህ ጉዳይ አሁን ያለን ሙስሊሞች ይህን ታሪክ እንግዲህ አየን ተመለከተን ምንድነው መውሰድ ያለብን ብለህ ታስባለህ ኡስታዚ? ከዚህ ሐሳብን እናሳ። ኸይርን የመጀመሪያው በሱሐቦች መካከል ባለው ልዩነት ሱሐቦች እንደኛው ሰዎች መሆናቸው መጀመሪያ መቀበል። እነሱን ለየት የሚያረጋቸው ባሸረቱሁም የደነቡ አለ የነብዩ ሰለላሁ ዐለይሂ ወሰለም እጅ ነው በደንብ የሰራቸው። ግን ሰዎች ናቸው ዘይን ደፍተር በሸር ናቸው ይለያያሉ። እዛም ድረስ ደርሰዋል። አንደኛው ይሄ ነው። ሁለተኛው ደግሞ የሙስሊሞች ልዩነት አሁን ያለነው ጭምር ልዩነታችን አቀዲ አይደለም። የፈለገ ላ ኢላሃ ኢላላህ ያለ ሰው ጋር የአቀዲ ልዩነት አለ የለም። የአቂዳ ልዩነት ወይ ደግሞ የእምነት ልዩነት የለም። ስሞች ጠርተን የምናነሳቸው ኤክሰፕት الذين ألهوا بعض الأشخاص تأليه ያደረጉ علي ለምሳሌ አለውያን የሚባሉት ወይ ደግሞ ሺዓዎች ውስጥ ያለው እንደዚህ እነዛ ካልሆነ በስተቀር የአህለ ሱናው መሃል ያለ የአቂዳ ልዩነት የለም። አላህን ሱብሃን ይሄኛውም አላህን ለማጽዳት ነው ያኛው አላህን ለማጽዳት ነው። ይሄ اتفق عليه السنة والحياة ለማለት በአቡ ሙሳ አልአሽዓሪና በአምር ኢብኑ አስ መሃል ምንድነው ልዩነት ያለው? ፖለቲካ ልዩነት ብቻ ነው። የፖለቲካ እይታ ልዩነት ብቻ ነው እንጂ የአቂዳ ልዩነት አይደለም። ግን ደም አቃባቸው ያ ነገር ይሄ ነገር አለ። ሶስተኛው የምንማረው ምንድነው እዚህ ጋር ኩሉ ይሄ ማለት ከቁርአን እና ከሐዲስ በታች ያለ ነገር በሙሉ ይሄዳል። تلك أمة قد خلت ነው لها ما كسبت ولكم ما كسبتم ነው። ቁርአንና ሐዲስ ግን አለ። ስለዚህ እዚህ ጋር እንመለከታለን ዶክተር ሙሐመድ ሙኽታር አሽንቂጢ አንድ ሪሳላ አለው الخلافات والسياسة بين الصحابة ሚል በሷሐቦች መካከል ተፈጥሮ የነበረው የፖለቲካ ልዩነት ማለት ነው። እዛ ጋር ሚላት አሪፍ ጽሁፉ ላይ رسالة في قدسية المبادئ ومكانة الأشخاص ይላል። ማለት በቃ መብደኡ ነው ቅዱስነት ያለው ወይ ደግሞ የጥራት ያለው ቁርአንና ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ቁርአን የተናገረው። ከዛ መካነቱ الاشخاص ደግሞ አለ የሰዎች ቦታ ደግሞ አለ። ሰዎች ናቸው ማለት አንቀድሳቸው የማይገባቸው ሙድስና ማንሰጣቸው። ነብዩ አለይሂ ሰላም እኮ لا تطروني كما اطرت النصارى لا ኢቭን እሳቸው እንኳን ማለት ነው አታጠራሩኝ كما اطرت النصارى ابن مريم እንዳሉት ማለት ነው። ኢብኑ መርየምን ከፍ አታድርጉኝ በቃ ኢነማ አብዱላህ ወረሱሉ እኔ አላህ ነው። ስለዚህ فما بالك بالصحابه ግን ደግሞ ገብቶ ሱሐቦች መካከል ከሊ አጥፍቷል ከሊ ነቅስ ማድረግ ገብቷል። በቃ ይሄ ሀፕን አድርጓል አይደል? ምን እንማርበት ከውስጡ እንደውም ዶክተር ሙሐመድ ሙኽታር አሽንቂጢ እዛ ውስጥ መጽሐፋቸው ውስጥ ወደ 22 ቃዒዳዎች አውጥተዋል። ከማን ነው የወሰዱት? ከኢብኑ ተይሚያ ረህመቱላሂ ዐለይሂ። ኢብኑ ተይሚያ ረህመቱላሂ ዐለይሂ
ይሄን ነገር በጣም የዳሰሱት ማለት እስክትገረም ድረስ ማለት ነው። ዶክተር መሐመድ ሙክታር ሽንቂጢ ከዚህ መጽሐፋቸው ላይ የመርህ ቅድስናና የግለሰቦች ቦታ ብለው ከቃዒዳው ካነሱት ውስጥ የተወሰኑት አንድ ሁለት ላንሳ። እስቲስሓቡ ፈድሉል አስሓብ አንዱ የመጀመሪያው ማለት ዋቴቨር የነዚህ ሱሐቦች እርስ በርስ እንትን ቢሉ ሱሐባ ናቸው፣ ዑዱል ናቸው፣ የሄዱበት መንገድ አለ። እሱም አፍዶ ኢላ ማቀደሙ አላህ ሱብሓነሁ ወተዓላ ጋር ነው እሱ የሚታየው። ይሄ ይገርመኛል። አንዱ እዚህ ጋር ከኢብኑ ተይሚያ አንስተው ነው ይሄን ያልኳችሁ ማለት ነው። አንደኛው ይሄ ነው። ሁለተኛው አተምይዙ በይነ الذنب المغفور والسعي المشكور ይላሉ። ማለት በጣም እንትን ረቂቅ ነው እንትኑ። ተምይዝ በይነ الذنب المغفور አለ፣ አላህ የሚምረው ወንጀል አለ። سعي المشكور ደግሞ አለ። ሙዓዊያ ብን አቢ ሱፊያን ረዲየላሁ ዐንሁ ሚን ኩታብ الوحي ነው አይደል? هذا سعي المشكور والذنب المغفور ደግሞ ይኖራል። ያ እንግዲህ ያን የምታይበት ማለት ነው። ከዛ ደግሞ الإقرار بثقل الموروث الجاهلي የመጣው ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም እኮ መሐል ላይ ቆርጠውት ነው እንጂ በወህይና በኢስላም ማለት ነው ሲመጣ የነበረው የጃሂሊ ውርስ ማለት ከባድ ነው ማለት በአባሲይን በኡመውይን የነበረው ግጭት ከዛ በኋላ በነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ በተለይ ከአሊ መገደል በኋላ በአባሲይን በኡመውይን መሐል የነበረው የሐሳብ ልዩነትና የፖለቲካ ፈረስ ግልቢያ ምንድን ነበር የቀጠለ ነው ከመቼ ከሳቸው በፊት ነበር። ስለዚህ ይሄንን መረዳት ያስፈልገናል። ወጣቶች በተለይ እዚህ ጋር ተሰሩዕ ማድረግ ያለብን አይመስለኝም። አላሁ ተዓላ አለም። ጀዛከላሁ ኡስታዚ። አሊ ረዲየላሁ ዐንሁ ሚን በጣም ከሚታወቁበት ነገራቸው መካከል ዙህድ ነው። አንድ ነገር እኮ እያየሁ ነበርና ምን ይላሉ? ሚን አሽሀሪ አቅዋሊ አሊ ስለ ዱንያ ሲናገሩ ጠለቅቱኪ ሰላሰን ላ ረጅዐተ ሊ ፊኪ ፈዑምሩኪ ቀሲሩን ወኸጠሩኪ የሲሩን ወአመሉኪ ሐቂሩን አህም ሚን ቂለቲ ዛድ ወቡዕዲ ሰፈር ወወሕሸቲ ጠሪቅ። ሱብሓነላህ። ሶስት ጊዜ መመለስ የሌለበትን ፍቺ ፈታው ይችላሉ ስለ ዱንያ ሲያወሩ። ሚን ዐሸረቲል ሙበሸሪን ብዙ ገንዘብ ካልነበራቸው ሰሃቦች መካከል አልይና ዑመር ናቸው፣ ሁለቱ ናቸው ይላሉ። ሌሎቹ በጣም ብዙዎቹ በጣም ሀብታም የነበሩት። ፈዑምሩኪ ቀሲሩን ያው ዱንያ ነሽ፣ ወኸጠሩኪ የሲሩን እንደው እዚህ ያለው ነገር እኮ ከአኺራ አንፃር ካነጻጸር ነው እዚህ ግባ የሚባል አይደለም። ከባድ የሚባለው ነገር ራሱ ገዛን እያየን ነው እኮ ገዛን እያየን ወላሂ። ወአመሉኪ ሐቂሩን እንደው ተስፋ እንኳን የሚደረግብሽ ነገር ዝቅ ያለ ነው፣ በቃ በጣም ዝቅ ያለ ነው። አህም ሚን ቂለቲ ዛድ ይላሉ። አሊ ጀነት ተመስክሮላቸው አነስተግሪብ አህያና ያኒ እነዚህ ሰዎች እኮ ጀነት ትገባለህ ረጁሉን የምሺ ወሁወ ያዕሪፉ አነሁ ሚን አህሊ ልጀና ሙቂን እንዲህ ሆኖ እንዴት ነው እኔ እዘና ማይሉት? አሁን እኛ እኮ ሎጂኩ እንዴት ነው እኔ ረሱል ጀነት ትገባ ቢሉ ይዘበለስ ታስቡ ፈታ ማለት ነው። አንዴ ጀኒ የምታመስክሩልኝ ያላለ አህም ሚን ቂለቲ ዛድ እንደው በቃ ያዝኩት እኮ ስንቅ ማነሱ ምን ያህል አነሰ ወየው ግዴ ይላሉ። ወቡዕዲ ሰፈር ከዚህ እስከ ጀነት ያለው ጉዞ ደግሞ ርዝመቱ ወወሕሸቲ ጠሪቅ የመንገዱ ብቸኝነት ደግሞ በቃ ነፍስ ወኩሉ ማቲህ የውም አልቂያመቲ ፈርደን የውም ተእቲ ኩሉ ነፍስን ቱጃዲሉ አን ነፍሲ። እኔ ከአሊይ እንደው መውሰድ ካለብን ትልቅ ነገሮች መካከል ነው ብዬ ነው ማስበው። ይህ ቶት ነው በራሱ ዝም ብሎ ቃል አይደለም፣ የህይወት መስመር ነው፣ ፍልስፍናም ጭምር ስለሆነ ማለት ነው። ተርኩ ሸይእ ማ ላ የንፈዑ ፊል አኺራ ማለት ነው። ተርኩ ሸይእ ፊ ዱንያ ማ ላ የንፈዑ ፊል አኺራ ዙህድ። አሊ ረዲየላሁ ዐንሁ ላይክ ዙሁዳቸው ጋር ብዙ አይወራም አይደል? የነበራቸው ዙሁድ ዱንያ ጋር ፕላስ ብዙ ሺዓሮች አሏቸው፣ ብዙ የሚገልጹባቸው እንትኖች አሉና እንደዚህ ከረሱል ሰለላሁ ዐለይሂ ወሰለም ጋር ነው ሰሃቦች ቁጭ ብለው እስኪ ከዱንያ የምትወዱትን ተነጋገሩ። ረሱል ሰለላሁ ዐለይሂ ወሰለም እንትን ይሏቸው ነበር አይደል? እንዲያወሩ ምናምን ይፈቅዱላቸው ነበር ምናምንና ላይክ እኛ እንትኖች መሻይኾቻችን ጋር ኡስታዞቻችን ጋር ያለና አታችመንት ነው። ረሱል ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው እስኪ ምንድነው የምትወደው ከዱንያ ምናምንና እኔ ኡሂቡ ሚን ዱንያ ሰላሳ ይላሉ። እኔ ከዱንያ ሶስት ነው ረሱል ተናገር የራሳቸውን አቡበክር ዑመር እነሳቸው ጋር ደረሰና አንደኛው ምንድነው እንትን መዋጋትን እፈልጋለሁ አሉ። ሁለተኛው አሰውሙ ፊ ሰይፍ ይላሉ። በበጋ በጣም ሀሩሩ በበዛበት ሙቀቱ በጣም ከፍ ባለበት ጊዜ መጾም ያስደስተኛል ይላሉ። ከዱንያ የሚወዱት ይሄን ነው። ከዛ ሌላኛው ደግሞ እንግዳን ማስተናገድ ምናምንና
ለዙሁድ ጋር የነበራቸው አታችመንት ፕላስ ቻሌንጅ ነው እኮ በጣም ይሄ በሙቀት ምናምን መጾም ምናምን በጣም ያስደስተኛ ይላሉና ረዲየላሁ ዐን አስሐቢ ሙሐመድ ወረዲየላሁ ዐን አሊ ረዲየላሁ ተዓላ ዐንሁ ጀዛኩሙላሁ ኸይረን። እንግዲህ ኡስታዝ ብዙ ሐሳቦችን አነሳን። አሊ ታሪክ ላይ ደግሞ ተመልካቾች በደንብ ሀያቱ ሰሃባ ሌሎችም አማራጮች አሉ። በነዛ አማካኝነት ሙሐደራቶችም አሉ መሻይኾቻችን የሰሯቸው ኡስታዞቻችን እነዚያን በማድመጥ አስተምህሮችን በራስ ከራስ ደግሞ ይሄን መማር ይችላል እያሉ ደግሞ እንዲወስዱ እንጋብዛለን። አብረውን እስካሁን ድረስ ስለቆዩ እጅግ አድርገን ነው የምናመሰግነው። ክብራትና ክብራን ተመልካቾቻችን አብሮነት በረመዳን 10 እንደቀጠለ ነው። ሌሎች ፕሮግራሞች ደግሞ ተከታተሉ እንጋብዛችኋለን። እስካሁን አብራችሁ ስለቆያችሁ እጅግ አድርገን ነው የምናመሰግነው። ጀዛኩሙላሁ ኸይረል ጀዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት